ከወለደች በኋላ ለሚስቴ ያለኝ ፍቅር ቀነሰ የሚለውን ይዘንላችሁ መጥተናል። አብራችሁን ቆዩ። ሰው ሁሉ የሚቀናባቸው በጣም የሚዋደዱና የሚፋቀሩ ጥንዶች ነበሩ። ይህ ፍቅራቸው ታዲያ ዝም ብሎ ለአጭር ጊዜ የቆየ ሳይሆን ረጅም ዓመታትን እንደሞቀ ቆይቶ በአራተኛ ዓመቱ ወደ ትዳር የተቀየረ ነው። ሳራና ዮሴፍ በሞቀው ፍቅራቸው ወደ ትዳር እንደገቡ እንደ ዘመናችን ባለ ትዳሮች አልነበሩም። የእነርሱ ፍቅር እለት እለት እየጨመረ እለት እለት እያጓጓ መጣ እንጂ ላፍታ ያህል ሲሞቅ ወደ ትዳር እንደገቡ ጥንዶች በፍጹም አልነበሩ። ከተማሪነታቸው አንስቶ ነበር የሚተዋወቁት። ምንም እንኳን በመሃላቸው የ3 ዓመት የእድሜ ልዩነት ቢኖርም ሲታዩ እኩዮች ነው የሚመስሉት። ሁለቱም ነገሮችን ቀለል አድርገው ነው የሚያዩት። በትንሽ ነገር የመዝናናትና የመኖር ልምምዶችን አድርገዋል። ነገሮችን አያወሳስቡም። ሳራ ሲበዛ ሳቂታና የተሳካላትና በሰው ሁሉ ዘንድ የተመሰከረላት ጨዋታ አዋቂ ናት። ሌላው በደንብ የምትታወቅበት ከውበቷ ጋር ተዳምሮ የምትለብሳቸው ልብሶችና የምትከተላቸው ፋሽኖች ናቸው። አዲስ መጣ የተባለ ነገር ሁሉ ቀድሞ እርሷ ጋር ይደርሳል። ሰውነቷ ምንም ብትለብስ የማሳመርና ከሌላው ሁሉ የተለየ የማድረግ አቅም አለው። በተለምዶ 8 ቁጥር የሚባለውና ሁሉም ሴቶች እንዲኖራቸው የሚመኙት አይነት ነው። ምንም ብትለብስ ያምርባታል ይሏታል የሚያውቃት በሙሉ። ከሰውነቷ ማማር ጋር የሷ ፋሽን አዋቂነትና ሁሌም ውብ ሆኖ የመታየት ልማድ ሲያዩት ደስ የምትልና ሁሉም የኔ በሆነች እያለ የሚመኛት ናት ሳራ። ዮሴፍም በዚህ በጣም ደስተኛ ነው። ከተጫዋችነቷና ከየዋህነቷ ከአፍቃሪነቷ ጋር ይህን ዘናጭነቷን በጣም ይወድላታል። የኔ ፍቅር ሁሌም እንዳስደመምሽኝ እኮ ነው ይላታል በተገናኙ ቁጥር እንደ አዲስ ውብ ሆናና አምሮባት ሲያገኛት። የሷን ያህል ባይሽቀረቀርም እሱም ላለባበሱና ራሱን በመጠበቅ በፍጹም አይታማም። ሁሌም ቂቅ እንዳለ ነው። ከረጅም ቁመቱና ደንደን ካለው ሰውነቱ ጋር የሚሄዱ ቆንጆ ልብሶችን ብዙውን በሳራ ምርጫ ጥቂቱን ራሱ እየመረጠ ይለብሳል። አብረው ሲታዩ በጣም የሚያማምሩ ቆንጆ ጥንዶች ነበሩ። እናም ይህን ውብ ፍቅር ይዘው ወደ ትዳር ለመግባት ሲወስኑ በጣም ደስተኞች ነበሩ። እለት እለት እየተነፋፈቁ መገናኘት፣ ሲለያዩ ቅር መሰኘት ባለመኖሩ ትዳር ደስ የሚል ነገር ነው ሲሉ አስበው ነበር። ዮሴፍ በግል ስራ ላይ ያለ አትራፊ ነጋዴ ነው። የራሱ የኮምፒውተር አስመጪና አከፋፋይ ሱቅ መሃል መርካቶ ላይ አለው። እሷም የባንክ ሰራተኛ ናት። በገቢ ደረጃ ችግር አልነበረባቸውም። ሰፋ ያለ ባይሆንም ድምቅ ያለ ሰርግ ተደግሶ ተጋቡ። ተጋብተው የነበሩት የመጀመሪያ ቀናት እጅግ ውብ ነበሩ። ቆይቶም ቢሆን ግን ከዛ ብዙ የተለየ አልነበረም። ሁሉንም ነገር ቀለል አድርገው ያዩ ስለነበረ ብዙ ችግሮች አልገጠሟቸውም። ከተጋቡ በኋላ አንድ ቤት ከመኖራቸው ውጪ ያሉ ብዙ ነገሮች ከመጋባታቸው በፊት እንደነበሩት ነበሩ። መዝናናት አልቀነሱም። ከስራ በኋላ ቤት የሚበሉበት ቀን እንዳለ ሆኖ ብዙ ቀናትን ግን ውጭ አምሽተው ወደ ቤት ይመለሱ ነበር። ቀድሞ አምሽተው ሲለያዩ የነበረውን መጥፎ ስሜት ሙሉ በሙሉ ለመርሳት በሚመስል ሁኔታ ብዙ ቀን ውጭ አምሽተው ይገቡ ነበር። ቤት ሲገቡም ሳራ የተለያዩ ምግቦችን እየሰራችና ደስ የሚል በአበባና በሻማ ያሸበረቀ እራት ብዙውን ጊዜ ታዘጋጅ ነበር። ሌላ ቅመም ትዳርን እየተደሰቱና እያንዳንዷን ቀን በጉጉት እየጠበቁ ለማሳለፍ የሚረዳ ቅመም።
በዚህ ጊዜ ነበረ የመጀመሪያ ልጃቸውን እርጉዝ እንደሆነች ሳራ ያወቀችው። ደስታዋ ወደር አልነበረውም። ሁለቱም እንደተጋቡ ሳይቆዩ የመውለድ ፍላጎት ስለነበራቸው የምስራቹን ዝም ብላ መንገር አልፈለገችም። ከሌላው ቀን በተለየ እጅግ ያማረና የተዋበ ራት አዘጋጀች። በአበቦችና በሻማ ያጌጠ ጥሩ ራት አዘጋጅታ ጠበቀችው። እንዲህ አይነቱ ራት የመጀመሪያው አይደለም። ቢሆንም ግን የዛሬው የተለየበት ነገር አለ። ምንድነው ዛሬ እኔ ፍቅር? ምንን በማስመልከት ነው ቆይ ይሄ ሁሉ አላት። አቅፎ እየሳማት አሻግሮ የተንቆጠቆጠውን ጠረጴዛ እያየ ምንም ሳትናገር እጇን ይዛ ሆዷን አስነካችው። ደነገጠ። ዝም አለ። መጠየቅም አልፈለገም። እውነቱን ከራሷ መስማት ፈልጎ እጁንም ሳያነሳ ዝም ብሎ መጠበቅ ጀመረ። አርግሻለሁ የኔ ፍቅር፣ ልጅ ሊኖረን ነው አለችው። በአይኖቹ ንገሪኝ እያለ ሲማጸናት ብዙ ሳትነግረው መቆየት አቅቷት ደግሞ ደጋግሞ ሳማት። እውነት አልመስልህ አለው። ልክ እንደ ሕፃን ልጅ ቦረቀ። የሱን በዛ ደረጃ መደሰት ስታይ የሷም ደስታ እጥፍ ድርብ ሆነ። ደስ እንደሚለው ብታውቅም በዚህ ደረጃ እንደ ሕፃን ልጅ ሲቦርቅ ይበልጡኑ ደስ አላት። በደስታ አራት በልተው ጥሩ ምሽት አሳለፉ። ከዛች ቀን በኋላ በጉጉት ልጃቸውን መጠበቅ ጀመሩ። ስራ እንድትሰራ ሁለቱም ቢፈልጉም የራሷ የሆነ ነገር እስኪያመቻችላት ድረስ ነው ተቀጥራ እየሰራች ያለችው። እስክትወልድ ባለው ጊዜ ድረስ ሰርታ ከወለደች በኋላ ያሰቡትን የግል ስራ ለመጀመር አቅደው ተስማምተዋል። በልጃቸው ምክንያት የነበረው ፍቅራቸው እለት እየጨመረና እያደገ መጣ። አማረኝ ለማለት እድሉን እንኳን ሊሰጣት አልቻለም። ያምራታል ብሎ ያሰበውን ነገር ሁሉ ይዞ እየመጣና ወስዶ እየጋበዛት በደንብ ተንከባከባት። እርግዝናዋም ከባድ የሚባል አልነበረም። እንደ አብዛኞቹ ሴቶች የምግብ ፍላጎት ያለ መኖር ቢገጥማትም ለንጽጽር የእርሷ ጥሩ የሚባል ነበር። ቼክአፕ በየወሩ እያደረጉና ከነርሱ የሚጠበቀውን ሁሉ እየጣሩ የእርግዝናን ጊዜ አሳለፉት። እንክብካቤውን ያየ ሰው ሁሉ እድለኛ ነሽ ሳይላት አያልፍም። በሁሉ የሚወደድና ፍቅር አዋቂ ነው ዮሴፍ። ልጅ ሊወለድለት በመሆኑ ደግሞ ፍቅሩ እጥፍ ድርብ ጨምሯል። ዋነኛ ስራው ሳራን መንከባከብ ከሆነ ሰነባብቷል። እንዲህ በጉጉት የተጠበቀው የመጀመሪያ ልጃቸው በምጥ በሰላም ተገላገለች። ከባድ ጊዜ ነበር ለሁለቱም። ደም ማነስም ሆነ ደም ብዛት ያልነበረባት ሲሆን ክብደቷም ከሚፈለገው አልጨመረም ነበር። እነዚህ ሁሉ ተደምረው በምጥ ለመውለድ ብትችልም ያቺ ቀን ለሁለቱም የፈተና ዕለት ነበረች። እሱ ባያምጥም የነበረው ጭንቀትና ፍርሃት ግን ከማማጥ አይተናነስም ነበር። ልጇን ሲሰጧት ከድካሟ በርትታ አይኖቿ በፈገግታ ሲሞሉ ይታይ ነበር። እናትነት የፈጣሪ ልዩ ስጦታ፣ ገጸ በረከት፣ ከብዙ ምጥ እና ስቃይ በኋላ የምትገኝ ሳቅ፣ የምትጣፍጥ ፈገግታ፣ እቅፍ በማትሞላ ልጅ የሚረሳ ብዙ መከራ። ሴት ልጅ ነበር የወለዱት። አንቺ የኔ እኔም ያንቺ ሆነን የወለድናት ሲሉ ሲፈን አሏት። ሲፈን ከተወለደች በኋላ ትዳራቸው ይበልጡን ውብ እየሆነና እነርሱም ከትላንት ዛሬ ደስታቸው እየጨመረ መጣ። የቤታቸው ድምቀት ሆነች። ዮሴፍ ለአንድም ቀን እንክብካቤ ሳያጓድል ከጎኗ ሳይጠፋ አሳለፉት። ሴት ልጅ ስለወለዱ የክርስትና ጊዜዋ ትንሽ ረዘም ይል ስለነበረ ቶሎ ከአራስ ቤት አልወጣችም ነበር። ሰውነቷም እያደር እየጨመረ መጣ። የመጣው ሰው ሁሉ በጣም ወፈርሽ ይላት ነበር። እሷም ልጇ ሲፈንም በጥሩ ጤንነት ላይ ስለነበሩ ብዙ አልጨነቃቸውም ነበር። ዮሴፍም በደንብ ከጠነከረች በኋላ ስፖርት ሰርታ የቀድሞውን የሚያምር ሰውነቷን ትመልሷለች እያለ ያስብ ነበር። ሲፈን በእናቷ እንክብካቤ እየተደረገላት
4 ወራት አለፏት። በእነዚህ ጊዜያቶች ዮሴፍ ስራ ሄዶ ሲመጣ ሁሌም እንደለመደው የተዋበችና በየቀኑ አዲስ ሆና የምትጠብቀውን ውቧን ሳራን ሳይሆን ቆንጆ ጸጉሯን በሻሽ የሸፈነች ቢጃማ የለበሰች ላለባበሷ ግድ የሌላት ሳራን ማግኘት ጀመረ። ቤት ውስጥ ሌሎች የቤት ስራዎችን የምትሰራላቸው ሰራተኛ አላቸው። ስራ የሚበዛባት ሆኖ ይሆናል ብሎ ቢያስብም ምንም የምትሰራው ነገር እንደሌለ ቤት ሲውል ያስተውላል። ከድሮ በአንድ ተቃራኒ መሆኑ አስገረመው። ጥሩ ዘናጭ የነበረችው ሳራ ዛሬ ጥሩ ዝርክርክ ሆናለች። ለጸጉሯ ለምትለብሰው ምንም ግድ የላትም። አንዳንድ ቀን ሲያያት ራሷን በመስታወት አይታ የምታውቅ ሁሉ አልመስልህ ይለዋል። ለራሷ የሚሆን ጊዜ መስጠት አቁማለች። ልጇን ከመንከባከብ ከመተኛት ውጪ ሌላ ምንም ነገር አታደርግም። በፊት የምትለብሳቸው ልብሶች በሙሉ ማለት ይቻላል ጠቧታል። ሰውነቷ ሲጨምር የገዛቻቸውን ቢጃማዎች ብቻ ነው የምትለብሰው። ዮሴፍ አዳዲስ ልብሶችን እንድትገዛና ጂም እንድትመዘገብ በተደጋጋሚ ቢነግራትም እሷ ግን ምንም ፍላጎት የላትም። ቤት ውስጥ ልጇን እየተንከባከበች የሚያዝናኑ የቲቪ ፕሮግራሞችንና የተለያዩ የዩቲዩብ እና ቲክቶክ ቪዲዮዎችን እያዩ ከመዋል ውጭ ምንም ነገር አልጥምሽ አላት። ዮሴፍ ስራ ውሎ ወደ ቤት ሲመጣ ልጁን ለማየት ከመጓጓት ውጪ የሚያውቃትና የሚናፍቃትን ሳራ ቤት ባለማግኘቱ ቅር ይሏል። በስርዓት ያልተያዘና ያልተሰራ ጸጉሯን አንጨባራ ቢጃማ ለብሳ ተዝረክርካ ነው ሁሌም የሚያገኛት። ግራ ተጋባ። ስለዚህ ነገር ሲያወሩ ቶሎ ሆድ ይብሳታል። ለልጄ ስል ነው እንጂ ታውቀኛለህ፣ እንዴት ያለው ቀጭንና ዘናጭ እንደነበርኩ ታውቃለህ ትለዋለች። ዮሴፍም ብዙ ቅር እንዲላትና እንዲከፋት አይፈልግም። ዝም ይላታል። በቃ በራሷ ጊዜ ትለወጥ ይሆናል ብሎ ያስባል። ሆኖም ግን የጠበቀው አልሆነም። ይልቁንም ከዕለት ዕለት እየባሰባትና ለምንም ነገር ግድ የሌላት ሆነች። ጸጉሯን ሳትሰራ እንደተንጨባረረ ምንም ራሷን ሳትጠብቅ ወደ ውጪ መውጣት ጀመረች። ያያት ሰው ሁሉ ከውፍረቷ ጋር ተደምሮ ያችን የመሰለች ዘናጭ ምን ነካት ማለት ጀመሩ። ዮሴፍም ዳግም ተጨነቀ። ምክንያቷ ምን ሊሆን ይችላል ብሎ ብዙ ቢያስብም ሊደርስበት አልቻለም። ሰውነቷ ዕለት ዕለት ከመቀነስ ይልቅ እየጨመረ መጣ። በብዙ ትግል ጂም አብረው ሆነው ተመዘገቡ። የመጀመሪያ ጊዜያቱን ሞራል ለመስጠት እሱም አብሯት ለመሄድ ወስኖ ተመዘገበ። ቀላል አልነበረም። ብዙ ፍላጎት ካለመኖሩ ጋር ተዳምሮ የሰውነቷ ክብደት በመጨመሩ ቶሎ እየደከማት ሁሌ እየተጨቃጨቁ ነበር የሚመለሱት። ጎን ለጎን የራሷን የንግድ ሱቅ ኮስሞቲክስ ቤት ለመክፈት ሁሉን ነገር ጨራርሶላታል። ወጣ የምትገባበት ስራ ሲኖርና ሙሉ ለሙሉ ቤት ሲዋል አንድ አይሆንም ብሎ ስላሰበ ተስፋ አድርጎበታል። ስራውን እንደጨረሰላት ሲነግራት የጠበቀውን ያህል ደስ አላላትም ነበር። ቤት መዋሉንና ልጇን መንከባከቡን በጣም ለምዳው ስለነበረ በፍጹም መለየት አልፈለገችም። ነገር ግን ይሄ ጊዜያዊ ፍላጎቷ ነው እንጂ ሁሌም ሊሆን አይችልም። ሰርታ መግባት እንዳለባት ከሱ በላይ እሷ ታውቃለች። የጠበቀውን ያህል ደስ ስላላላት ቅር አለው። ቢሆንም ስትጀምረው ተወዷለች ብሎ ራሱን አጽናና። የሥራ አይነቱንና ቦታውንም ጭምር ሁሉም በእርሷ ምርጫ የሆኑ ናቸው። መቼ የሚለው ቀኑን አትወቀው እንጂ በአይነቱ ላይ በቦታው ላይ ተነጋግረው ወስነዋል። ሰራተኛ ተቀጥሮ እሷ የመቆጣጠር ስራዎችን ልትሰራ ወስነው ስራ ጀመረች። ጂም እየሰራች ቢሆንም ግን ብዙ ፍላጎት ስላልነበራት ከብዷት በጣም ተቸገረች። ዮሴፍም በምን መልኩ ወደ ቀድሞ ማንነቷ መመለስ እንደሚችል ሲያወጣ ሲያወርድ ምንም አልመጣልህ አለው። ይልቁንም ተስፋ ወደ መቁረጥና ቤቱን ወደ መጥላት ይቀየርበት ጀመረ። ወደ ቤት ለመምጣት የሚጓጓው ልጁን ለማየት ብቻ ሆነ። ሳራ ከወለደች በኋላ የልጁ እናት ብቻ እንጂ ሚስቱ አልመስልህ እያለችው ብዙ ተቸገረ። ሳራን በጣም ይወዳታል። በፍጹም ሊያጣት አይፈልግም። አሁን እየተሰማው ያለው ስሜት በዚህ ከቀጠለ ግን
ያለ ጥርጥር ያጣታል። ቤት እንድትጠብቀው የሚፈልጋት ውጪ እንደሚያያቸው ሴቶች ያማረችውንና የተዋበችውን ሳራ ቤቱ ሲገባ አያገኛትም። ሻሽ አስራ ካልሆነም ጸጉሯን አንጨባራ ስልኳን ስትነካካ ነው የሚያገኛት። ያ ደግሞ እረፍት ነሳ። በተለያየ መንገድ ሊያስረዳትና ሊረዳት ቢሞክርም አልሆነም። ጂም እንኳን እሱ ሞራል ለመስጠት ብሎ ለአንድ ወር ሰርቶ ካቆመ በኋላ እሷም ሄዳ አታውቅም። እንደው ሄደች ከተባለ እሱ አስታውሷትና ሂጂ ብሏት ነው። ሄደች ለመባል ያህል ደርሳ ትመለስ ነበር። ለዚህ ነገር መፍትሄ የሚሆነው መነጋገር ብቻ ነው ሲል አሰበ። የራት ቀሚስ ገዝቶላት ይዞላት መጣ። ለራት ተዘጋጂ ብሎ እሱ ቀድሟት ወጣ። ነገር ግን የተቀጣጠሩበት ቦታ ሲሄድ ቱታ እንደለበሰች ነበር። በጣም ተናደደባት። ምንም አይመችም እኮ አለችው እንደተናደደባት ሲገባት። እስከዛሬ ለሷ በመጠንቀቅ ያልነገራትን ሁሉ አንድም ሳያስገር ነገራት። ቤቱ ሲመጣ እየደበረው እንደሚመጣ፣ የድሮዋን ሳራን እንደሚፈልጋት፣ ለሱም ራሱ ብዙ ሲሞክር እሷ ለማድረግ ፍቃደኛ አለመሆኗን፣ ትዳራቸውን እያንገዳገደው እንደሆነ ምንም ሳያስቀር ነገራት። ሳራ ደነገጠች። ረጅም ሰዓት እየጮህና እየተናደደ ሲያወራ ያን ያህል የሚያናድድ ነገር ነው ብላ አንድ የማስብ አታውቅም ነበር። ቆይ ይህን ያህል የሚያናድድ ነው እንዴ? ሰውነቴ መጨመሩ እኮ የኔ ጥፋት አይደለም። እንደ ድሮ ለመልበስ የድሮ ሰውነት ያስፈልጋል። አሁን ስለብስ የሚመቸኝ ይሄ ብቻ ነው በቃ አለችው። እሷም ተናዳና ተበሳጭታ ሳራ እኔ መወፈርሽ ያንቺ ስህተት ነው አላልኩም። ከወፈርሽ በኋላ ግን ይበልጥ ላለመወፈርና ለመክሳት ምንም ፍላጎት ስላልነበረሽ ይባስ እየጨመርሽ ነው። አንድ ነገር ጥፋቱ የኔ አይደለም ከማለት እንዴት ላስተካክለው ማለት ነው የሚሻለው። ጂም እንኳን እንዴት ለምኜ እንዳስገባውሽ አይጠፋሽም መቼማ አለ እንድትመልስለት እየጠበቀ። ዝም አለችው። መልስ ሲያጣ ተረጋግቶ ራሱ ቀጠለ። ሳርዬ እኔ እወድሻለሁ። በፍቅራችን ደስተኛ ነበርኩ። ልጅም ሰጥተሽኛል። ለዛም ሁሌም እንደወደድኩሽ በደስታ እንድንኖር ነው የምፈልገው። ራስሽን እንደዚህ ስትጥይ ግን ደስ አይለኝም። እኔ ሚስቴም ሁሌም ውብና ቆንጆ ሆና እንድትታይ ነው የምፈልገው አላት እጇን ለመያዝ እየሞከረ። እንዳኮረፈች ዝም አለችው። በሐሳብ ወደ ኋላ ሄዳ ነበር። አሁን የተቀጣጠሩበት ቤት ከዓመት በፊት ሲገናኙ እንዴት እንደነበረ ለማስታወስ ሞከረች። ስትመጣ አላፊው አግዳሚው አይኑን መንቀል እስኪያቅተው ፈዞ እያያት ነበር። ከሰውነቷ የተጣበቀ የሚያምር ሰማያዊ ቀሚስ ከፍ ባለ ጫማ አድርጋ ጸጉሯን ከጀርባዋ አዘናፍላ ስትራመድ ሁሉም ሰው በአይኑ እየተከተላት ነበር። የዛን ዕለት ደስ የሚል ፍቅር ጊዜ ያሳለፉበት ቤት ውስጥ ዛሬ ሌላ ሰው ናት በሚያስብል ሁኔታ ተዝረክርካ መምጣቷ አሳፈራት። እጇን ጠበቅ ሲያደርጋት ከሀሳቧ ተመለሰች። ፊት ለፊቷ ተቀምጦ በፍቅር የሚያያትን ዮሴፍን አየችው። አሳዘናት። አንድም ቀን ሳይሰለች ሲንከባከባት ነበር የቆየው። እሷን እንዳይከፋትና እንዳይሰማት እያለ እስከ ዛሬ እንዳሁኑ ተናግሯት አያውቅም ነበር። ይሄ እኮ አይገባውም አለች ለራሷ። ለኔም ለእርሱም ይሄ አይገባንም። የድሮ ሳራን መሆን አለብኝ አለች አሁንም ለራሷ። ዮሴፍ በበኩሉ ዝም ብላ ስትቆይ እየከፋት ስለመሰለው ጨንቆት ነበር። ሳርዬ ዝም አልሽ እኮ የሆነ ነገር በይኝ እንጂ ጨነቀኝ እኮ የኔ ፍቅር። እኔ አንቺን ማጣት በፍጹም አልፈልግም። በጣም ነው የምወድሽ። ስንኖር ደግሞ እኔም አንቺም ደስተኞች ሆነን ልጃችንን በደስታና በፍቅር እንድናሳድግ ነው የምፈልገው። ልጃችንም እኮ አድጋ ነገ ትምህርት ቤት ልታመጫት ስትሄጂ እናቷ ቆንጆና ውብ የሆነች እንድትሆን ነው የምትፈልገው አይደል ማሪ አላት። ነገሩን በጣም ለማለሳለስና ስሜቷን ይጎዳው ስለመሰለው ለመጠገን እየሞከረ። ሳራ ልክ ነህ በሚል ጭንቅላቷን በንግግሩ መሃል በመስማማት ከፍ ከማድረግ ውጪ አሁንም ምንም አልተናገረችም። ከመናገር ይልቅ በተግባር ማሳየቱ ይሻላል ብላ ስላሰበች ዝም አለችው።
ሌሎች ነገሮችን እያወሩና እየተሳሳቁ ጥሩ ምሽት አሳልፈው ወደ ቤታቸው ተመለሱ። ዮሴፍ ሳራን ያሳዘናትና የተከፋች መስሎት የነበረ ቢሆንም ሲስቁና ሲጫወቱ ማምሸታቸው ደግሞ አልከፋትም ብሎ እንዲያስብ ስላደረገው ደስ ብሎታል። ሳራ መሳቅና መጫወት ነው የሚያምርባት። ማኩረፍና ዝም ብሎ መቆየት ከእርሷ ጋር አይሄዱም። እንደዚህ አይነት ባህሪም የለባትም። አልፎ አልፎ ዝም ብትልም ማኩረፍ የሚባል ነገር ግን አልፈጠረባትም። ትንሽ ዝም ትልና ወዲያው ወደ ቀድሞ ሳቅና ጨዋታዋ ትመለሳለች። ዛሬም እንዲሁ ነው የሆነችው። ሌሊቱን እንቅልፍ ሳይወስዳት ስትንቆራጠጥ አደረች። በምን መልኩ ራሷን ማስተካከልና ደስታቸው እንደ ድሮ እንዲሆን ማድረግ እንዳለባት ስታሰላስል ነው ያደረችው። ጠዋት ላይ ደካክሟት እንቅልፍ ይዟት ዮሴፍ ወደ ስራ ሲሄድ ራሱ አልሰማችውም ነበር። ተነስታ ፊት ለፊት ባለው ትልቅ መስታወት ራሷን ተመለከተች። በፍጹም ለ27 ዓመት ሴት የምታይ አልመስልሽ አላት። በመስታወቱ ውስጥ የምትመለከታት ሴት 30ዎቹ መጨረሻ አካባቢ ያለች የአራት ልጆች እናት የሆነች ያህል ተሰማት። ሰውነቷ በጣም ጨምሯል። የለበሰችውንም ቀሚስ ሰብሰብ ጠበቅ አድርጋ ወደ ኋላ ያዘችው። ወደ አካባቢ ያለውን ለማየት ብላ ነበር። ያ 8 ቁጥር የተባለለት ወገብ የለም። በስጋ ተሞልቶ እንዳልነበር ሆኗል። እየተዟዟረች ሰውነቷን በደንብ ተመለከተች። ከዚህ ቀደም እንደምታየው ሳይሆን በደንብ እያንዳንዷን ለውጧን አየች። ቀድሞ የምትለብሳቸውን ልብሶች እያወጣች መሞከር ጀመረች። ከላይ የሚለበሱት የተወሰኑት ሲሆኗት ከታች የሚለበስ ግን አንድም አላገኘችም። ከቁርስ በፊት ሻወር ገብታ ለቅለቅ ብላ ወጣች። ጂም ቤት ደውላ ሰዓት መጨመርና ማሻሻል እንደምትፈልግ ነግራቸው ወደዚያው ሄደች። በፊት ከምትሰራበት ያው ሰራች ከተባለ ተጨማሪ ሰዓት ተመዝግባና በተለየ ሁኔታ መስራት እንደምትፈልግ ለአሰልጣኟ ነግራ ተስማምተው መሰልጠን ጀመረች። ይህን ስታደርግ ግን ለዮሴፍ ምንም የነገረችው ነገር አልነበረም። ጂም እየሰሩ ጸጉርን ለመሰራት ወይም ለመዘነጥ እጅግ አስቸጋሪ ቢሆንም በተፈጥሮ የታደለችው ጸጉር ውሃ የሚመቸውና በቀላሉ ፍሪዝ መሆን የሚችል ፍሪዙን በጣም የሚያምር ስለነበረ ስትፈልግ ጥሩ አድርጋ እያስያዘችው፣ ስትፈልግ እየለቀቀችው ራሷን መንከባከብ ጀመረች። ቤት በምትሆንበት ሰዓት ቲክቶክ እና ቴሌቪዥን ላይ የምታሳልፈውን ጊዜ ቀንሳ የተለያዩ ለሰውነት ጤናን ለመጠበቅ የሚረዱ የቤት ውስጥ ምግቦችን፣ ስፖርቶችን፣ የፀጉር እንክብካቤ ዘዴዎችንና የመሳሰሉትን በማየት በመማር የተማረችውንም በመሞከር ማሳለፍ ጀመረች። ስራ ቦታ ስትሄድም ብትወፍርም ከሰውነቷ ጋር የሚሄዱ የተለያዩ ልብሶችን ከዩቲዩብ ላይ እያየችና የገዛቻቸውንም እየለበሰች መዘነጥ ዳግም ጀመረች። ሰውነቷ በመጨመሩና በለብስም እንደ ድሮ አያምርብኝም ከሚል አስተሳሰብ ወጥታ ከሰውነቷ ጋር ሊሄዱ የሚችሉ ልብሶችን መግዛትና መልበስ ጀመረች። ቤት ውስጥ ስትሆንም ቤት ነኝ ብሎ ሁሌ ቢጃማ ከመልበስ ጸጉርን በስርዓት አለማስያዝን ትታ በጣም የሚያማምሩና ከሷ ሰውነት ጋር የሚሄዱ ቆንጆ ቱታዎችን በቤት ጫማዎች አብረው እንዲሄዱ በማድረግ መልበስ ጀመረች። ይህም እያደር በራስ መተማመኗን እየጨመረላትና ደስተኛ እየሆነች መጣች። ብለብስም አያምርብኝም ከሚል የደበራትና በራስ መተማመን የሌላት ሴት ሆና የነበረችው ሳራ ቀስ በቀስ ራሷን እየለወጠች መጣች። ዮሴፍ ባለቤቴ ከወለደች በኋላ ተለውጣለች ብሎ ለሌላ ሰው ከማማትና ውጪ ከማየት እሷን ለመለወጥ መሞከሩና በስተመጨረሻም በግልጽነት መናገሩ ለሷ ያለውን ፍቅር የሚያሳይ እንደሆነ ገባት። በዚህ ብዙ ሳንርቅ ምክንያት እየፈለጉ በትዳራቸው ላይ የሚሄዱ ወንዶች በበዙበት ጊዜ ትዕግስቱ አስገረማት፣ ደስም አላት። የተለየች እንደሆነች ያህል ተሰማት። እንደዚህ በትዕግስት ፍቅሩን ያሳያት ባሏን ለማስደሰት ምንም ነገር ከማድረግ ወደ ኋላ ማለት እንደሌለባት ለራሷ ነገረችው።
ዮሴፍ ከሰሞኑ ሳራ ላይ የሚያያቸው ለውጦች እያስገረሙት ነው። በሁሉም ነገር ለመለወጥ ስትጥር ሲያያት ደስ እያለው መጣ። በየዕለቱ ወደ ቤቱ ለመግባትና ሳራና ልጃቸው ሲፈንን ለማየት መጓጓት ጀመረ። ሳራ ወደ ድሮ ቅጥነቷ እስካሁን መመለስ ባትችልም ሰውነቷ ግን የተወሰነ ያህል ቀንሷል። ይህም ጠንክራ ያለ መሰልቸት ጂም ቤት እየሄደች በመስራቷና አመጋገቧንም በማስተካከሏ ጭምር ነው። አሁን ስትለብስ ከበፊቱ የተሻለ ያማረባት መጥቷል። ሰውነቷ ስለቀነሰ የተለያዩ ልብሶችን ለመልበስ እየተመቻት ነው። ዛሬ ደግሞ በተለየ ሁኔታ የራት ቀሚስ ለብሳ ተውባለች። የምግብ ጠረጴዛውን ዮሴፍ በሚወዳቸው ምግቦች እሷ ራሷ ሰርታ ሞልተዋለች። በአበባ ያሸበረቀና በሻማ የተንቆጠቆጠ ቆንጆ ራት ከወይን ጋር አዘጋጅታ እስኪመጣ ከልጇ ጋር ሆነው እየጠበቁት ነው። ሁሌም ከስራ ወደ ቤት እንደሚመጣ የታወቀ ነው። ዛሬም ልክ በሰዓቱ ነበር የደረሰው። ሲደርስ የገጠመው ነገር ያልጠበቀው ነው። ሳራና ልጃቸው ሲፈን አንድ አይነት ቆንጆ የሚያምር ቀሚስ ለብሰው እና ተውበው በሻማና በአበባ ባጌጠው ክፍል ውስጥ ደምቀው ሲያያቸው የሚለው እስኪጠፋው ድረስ ደስ አለው። ለብዙ ደቂቃ አቅፏቸው ቆየ። ሁሉም ደስ ብሏቸው እራቱን በልተው ጥሩ ጊዜ አሳለፉ። በፍቅር እርግጥ ነው ውስጣዊ ማንነት ያሸንፋል። ነገር ግን ያ ማለት ባለን ነገር ራሳችንን መንከባከብ፣ ማማር እና መዋብ በተለይም ከትዳር በኋላ የተከለከለ እስኪመስል የዘነጠች እናት ስናይ ራሱ እንዴ ምን ነው ማግባቱም ተረሳ እንዴ እያልን የምናሳቅቀው ብዙ ነን። ከትዳር በኋላ መዝረክረክና ራስን መጣል ልጅንና ቤተሰብን የመውደድ እና ለነሱ መኖር የሚመስላቸው ብዙዎች ናቸው። ነገር ግን ሁላችንም ለምንወዳቸው እንድንኖር ከፈለግን ለራሳችን ጊዜ መስጠትና ራሳችንን መንከባከብ፣ ደስተኛ መሆን ይጠበቅብናል። እኛ ደስተኛ ሳንሆን ለሌሎች የምናጋራው ደስታ አይኖረንም። እና ሁሌም ቢሆን ራሳችንን መንከባከብና ለራሳችን ጊዜ መስጠት በትዳር ላይ የሚጨምረው የተለየ ጣዕም አለው። የተዋበች በራሷ የምትተማመን እና ደስተኛ እናትና ሚስት እንድትኖረው ሁሉም ልጅና ባል ምኞቱ ነው። ልክ እንደ ዮሴፍ ባሎች የሚስታቸውን ማማርና መድመቅ ሊፈልጉት፣ በተለያየ ምክንያት ሲጠፋ ደግሞ የሚቻላቸውን አድርገው በራስ መተማመናቸውን እንዲመልሱላቸው ያስፈልጋል። ምክንያቱም ደስተኛና በራሷ የምትተማመን እናት የደስተኛ ቤተሰብ ዋልታና ማገር ናትና። ውድ የናፊዳር ቲዩብ ቤተሰቦቻችን ታሪኩን ስለተከታተላችሁት እስካሁን አብራችሁን ስለቆያችሁ በጣም እናመሰግናለን። ብዙ ቁም ነገር እንደተማራችሁበትም እርግጠኞች ነን። መልእክታችንንም እንድትተገብሩ በተለይም ደግሞ ባለትዳር የሆናችሁ እንዲሁም ወደ ትዳር ለመግባት እየተዘጋጃችሁ ያላችሁ ሚስቶችም ባሎችም ይመለከታችኋልና ለትዳራችሁ ለቤተሰባችሁ ደስታ ሁሌም ቢሆን የተዋበች ራሷን የምትጠብቅ በራሷ የተማመነች እናት ሚስት ታስፈልጋለችና እሱ ደግሞ የሁሉም ኃላፊነት ነው። ስሩበት፣ ለውጥ ታዩበታላችሁ እንላለን። ለቻናላችን አዲስ የሆናችሁ እና ዛሬ የመጀመሪያ ጊዜያችሁ የሆነ ሰብስክራይብ አድርጋችሁ ይሄንን ቆንጆ ቤተሰብ ተቀላቀሉና በብዙ አትርፉ። ብዙ ጥሩ የሆኑ ቪዲዮዎችን አገኙ እንላለን። በቀጣይ በሌላ ቪዲዮ እስከምንገናኝ ድረስ ሰላም ቆዩ።